የኢስቶኒያ መንግስት በዩክሬን የተዋጉ 261 ሩሲያውያን ወደ ሀገሪቱ እንዳይገቡ ከልክሏል። ይህ ገና ጅምር መሆኑንም የኢስቶኒያ የውጭ ጉዳይ ሚኒስትር ማርከስ ዳክና ተናግረዋል። ሌሎችም ሀገሮች ተመሳሳይ ነገር እንዲያደርጉ ጥሪም አቅርበዋል። ከሩሲያ ጋር የምትዋሰነው ኢስቶኒያ በዩክሬን ጦርነት ወቅት በተሳተፉ የሩሲያ ወታደሮች ላይ በአውሮፓ የቪዛ እገዳ እንዲጣልም ጥሪ አቅርባለች። ይህ ጥሪ በባልቲክና ኖርዲክ ሀገሮች ድጋፍም አለው። በሌላ በኩል ደግሞ በቀጠለው ውጊያ ሩሲያ በ8 የዩክሬን ክልሎች ላይ 300 ገደማ ድሮኖችን፣ 18 ባለስቲክ ሚሳይሎችንና 7 የክሩዝ ሚሳይሎችን አስወንጭፋለች። የዩክሬን ጦር በበኩሉም በሩሲያ ምዕራባዊ ሮስቶቭ ክልል ውስጥ በሚገኝ አንድ የድሮን ማምረቻ ፋብሪካ ላይ ጥቃት ሰንዝሯል። ይህንና ተያያዥ ጉዳዮችን በዓለም አቀፍ ትንታኔ ዘገባችን እንመለከተዋለን። አበረ ስሜነ ነኝ። ኢስቶኒያና ሩሲያ ድንበር የሚዋሰኑ ነገር ግን በሩሲያ ዩክሬን ጦርነት ዙሪያ ለጎሪጥ መታየት ከጀመሩ 4 ዓመታት ተቆጥረዋል። ኢስቶኒያ ከአንደኛው የዓለም ጦርነት በኋላ ለመጀመሪያ ጊዜ ነፃነቷን ስታገኝ ከያኔዋ ሶቪየት ህብረት ከአሁኗ ሩሲያ በይፋ እውቅና ማግኘት ችላለች። ኢስቶኒያ ነፃነቷን ካገኘች በኋላ ከሩሲያ ጋር የዲፕሎማሲ ግንኙነትም ቀጥላለች። ነገር ግን ከታሪካዊ ስምምነቶቹ ጋር የተያያዙ ያልተፈቱ ጉዳዮች በመኖራቸው አንዳንድ ጊዜ አለመግባባቶች ይፈጠራሉ። በተለይም ሩሲያ በ2022 ዩክሬንን ካጠቃች ወዲህ ግንኙነቶቹ በከፍተኛ ሁኔታ በመሻከር በጥላትነት እንዲተያዩ አድርጓል። ኢስቶኒያ የኔቶ አባል ስትሆን የሩሲያ ወታደራዊ እርምጃዎችን የደህንነት ስጋት አድርጋ ትመለከታቸዋለች። ይህቺ በአንድ ወቅት የሩሲያ አካል የነበረች ሀገር ለሩሲያ ጠላት ሆና ብቅ ማለቷ ሩሲያን የሚያንገበግባት ጉዳይ ነው። ሆኖም በ2025 በርካታ የሩሲያ ወታደራዊ አውሮፕላኖች የኢስቶኒያን የአየር ክልል በተደጋጋሚ በመጣስ ከድርጊቷ እንድትቆጠብ ለማስፈራራት ሞክራለች። በአንጻሩ የኢስቶኒያ መንግስት የሩሲያ ወታደራዊ ኃይሎች በሰፈሩባቸው አካባቢዎች የሚገኙ መንገዶች በተደጋጋሚ በመዝጋት ያጸፋ እርምጃ ወስዷል። በኢስቶኒያ ላይ የተፈጸመው የሳይበር ጥቃት ሀገሪቱ ለሳይበር ጦርነት ያላትን ተጋላጭነት አጉልተው በማሳየት የመከላከያ አቅሟን ለማሻሻል እርምጃ እንድትወስድ ረድቷታል። ኢስቶኒያ የሩሲያ ዲፕሎማቶችን ማባረርና ሩሲያን እንደ አሸባሪ ሀገር እውቅና መስጠትን የመሳሰሉ ዲፕሎማሲያዊ እርምጃዎችን ወስዳለች። በተጨማሪም ይቺው ሀገር ሩሲያ የደህንነት ስጋት አድርጋ በመቁጠሯ ለመከላከያ በጀቷ 2% የሀገር ውስጥ ምርት ያክሉን ትበጅታለች። ወታደራዊ ኃይሏን ለማጠናከርም ወደ 5% ለማሳደግ እቅድ አላት። በተለይም በጦርነቱ ምክንያት የተፈጠረው ውዝግብ ድንበር ለሚጋሩት ሁለቱ ሀገራት ግንኙነት መሻከር ግንባር ቀደሙ ምክንያት ነው። ኢስቶኒያ በአውሮፓ ውስጥ ካሉ የዩክሬን ከፍተኛ ደጋፊዎች አንዷ ስትሆን ወታደራዊ እርዳታም እየሰጠች ትገኛለች። አጋሮቿም የበለጠ ጠንካራ እርምጃ እንዲወስዱ ጥሪ አቅርባለች። በአሁኑ ወቅትም በዩክሬን ጦርነት ውስጥ የተሳተፉ 261 ሩሲያውያን ወታደሮች ወደ ሀገሯ እንዳይገቡ ከልክላለች። ይህን እርምጃ የወሰደችው የውስጥ ደህንነት ስጋትንና የሩሲያ ጦርነት ወደ አውሮፓ የመስፋፋት አደጋን በመጥቀስ ነው። የውስጥ ጉዳይ ሚኒስትሩም ኢጎር ታሮ በዩክሬን ውስጥ አመጽ የፈጸሙ አካላት በነጻው ዓለም ውስጥ ቦታ የላቸውም ብለዋል። ታሮ የታገዱት ግለሰቦች ለአውሮፓ ጠላት ስለመሆናቸው ምንም ጥርጥር እንደሌላቸው ተናግረዋል። ብዙዎቹ የውጊያ ልምድና የወታደራዊ ስልጠና እንዳላቸው እንዲሁም የስነ ልቦና ጉዳት ሰለባ መሆናቸውን ተናግረዋል። በተደራጀ ወንጀል ውስጥ የመሳተፍ ወይም ከሩሲያ የደህንነት አገልግሎቶች ጋር በመተባበር የሚፈጠሩ አደጋዎችን ማስጠንቅቀዋል። የሚኒስቴር መስሪያ ቤቱ የውስጥ ደህንነት ምክትል ዋና ጸሐፊ ጆሴ ካሲክ እንዳሉትም 261 ወታደሮች የመጀመሪያ ምዕራፍ ብቻ የሚወክሉ ናቸው። ባለስልጣናት በጦርነቱ ውስጥ የተሳተፉ ግለሰቦችን ተጨማሪ የመግቢያ እገዳዎች ይቀጥላሉም ብለዋል። እንዲህ ያለው እርምጃን በተመለከተ ከ2025 የበጋ ወቅት ጀምሮ ውይይት ሲደረግበት ቆይቷል። ይህ ጉዳይ ለመጀመሪያ ጊዜ በኢስቶኒያ በተካሄደው የኖርዲክ ባልቲክ የውስጥ ጉዳይ ሚኒስትሮች ስብሰባ ላይ ተነስቶም ነበር። ከዚያን ጊዜ ጀምሮ ኢስቶኒያ በአውሮፓ ህብረት መድረኮች ጉዳዩን በተደጋጋሚ አንስታለች። በዩክሬን ላይ በተደረገው ጦርነት
1.5 ሚሊዮን የሚገመቱ የሩሲያ ዜጎች እንደተሳተፉም ይታመናል። 640 ሺህ የሚጠጉት ደግሞ በግንባር ውጊያ ላይ ተሰማርተዋል። በመጨረሻም የቀደመውን በጠላትነት የመታየት ሁኔታ የሚያባብስ ክልከላዋን በዩክሬን ጦርነት ተሳትፈዋል ተብለው የተለዩ ወታደሮች ላይ እገዳ ጥላለች። እንዲህ ያለው እርምጃ ገና ጅምር መሆኑን በመግለጽ ሌሎችም ይህን መሰሉን እርምጃ እንዲወስዱም ጥሪ አቅርባለች። ውሳኔው የተሰማውም ሩሲያ በዩክሬን ላይ ጥቃቷን አጠናክራ በቀጠለችበትና ጦርነቱ ወደ አውሮፓ እንዳይስፋፋ ስጋት ባለበት በዚህ ወቅት ነው። በቀጠለው የተጠናከረ የሩሲያ ዩክሬን ጦርነት እጅግ ከፍተኛ የተባለውን ጥቃት ሩሲያ ፈጽማለች። ሩሲያ በአንድ ሌሊት በ8 ክልሎች ወደ 300 የሚጠጉ ድሮኖችን፣ 18 የባሊስቲክ ሚሳኤሎችንና 7 የክሩዝ ሚሳኤሎችን መተኮሷን የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ተናግረዋል። በሰሜን ምስራቅ ካርኪቭ ክልል በተፈጸመው ጥቃት ብቻ 4 ሰዎች ተገድለዋል። በኬቭ ደግሞ በመቶ ሺዎች የሚቆጠሩ ነዋሪዎች የኤሌክትሪክ ኃይል እንዲያጡ አድርጓል። ከንቲባ ቪታሊ ክሊችኮ ይህ ጥቃት ከተማዋ እስካሁን ካጋጠሟት ትልቁ የኤሌክትሪክ መቆራረጥ እንዳስከተለ ተናግረዋል። የዩክሬን ጦር ደግሞ በሩሲያ ምዕራባዊ ሮስቶቭ ክልል ውስጥ በሚገኝ አንድ የድሮን ማምረቻ ፋብሪካ ላይ ጥቃት ሰንዝሯል። በተለይም የተባበሩት መንግስታት የጸጥታው ምክር ቤት ሰኞ ባደረገው አስቸኳይ ስብሰባ ላይ አሜሪካ ሩሲያን በወገዘችበት ማግስት ሩሲያ ጥቃቷን ማጠናከሯ፣ ዩክሬንም ቢሆን አጸፋዊ ምላሽ መስጠቷ የጦርነቱን ቀጣይነት የሚያረጋግጥ ነው። በሌላ በኩልም የአሜሪካው ፕሬዝዳንት ልዩ ልዑክ ስቲቭ ዊትኮፍ ከፕሬዝዳንት ቭላዲሚር ፑቲን ጋር ለመደራደር ወደ ሩሲያ የሚያደርጉትን ተጨማሪ ጉብኝት ውጤታማነት ጥያቄ ውስጥ አስገብቷል። የሰላም ድርድር ተስፋዎች ተለዋዋጭ ናቸው። ያም ቢሆን ግን በአሜሪካ ሩሲያና ዩክሬን መካከል የሚደረግ ውይይት በአዲስ ዲፕሎማሲያዊ ሁኔታዎች ሊሻሻል ይችላል። ነገር ግን የመጨረሻው ውሳኔ በሁለቱም ወገኖች ተጨባጭ እርምጃዎችና ቅድሚያ በሚሰጣቸው ጉዳዮች ላይ የተመሰረተ ነው። ቅድሚያ ይሰጣቸዋል የሚባሉት ጉዳዮች ማለትም በዩክሬን በኩል አስተማማኝና ዘላቂ ዋስትና ማግኘት፣ በሩሲያ ወገን ደግሞ የያዘቻቸውን አካባቢዎች የመጠቅለል ፍላጎት አለ። ነገር ግን ዩክሬን ግዛቷን አሳልፋ ከመስጠት ጦርነቱን ትመርጣለች። ሩሲያን ብትሆን ይሄ ካልሆነ ዩክሬን የምትለው አስተማማኝ ዋስትና መስጠት አትፈቅድም። እነዚህ ጉዳዮች ይደረጋሉ ተብለው በተደጋጋሚ ተስፋ የተጣለበትን የሰላም ድርድር እያደናቀፉ እስካሁን ዘልቀዋል። ሁለቱንም ማስታረቅ የሚችሉ ፍቱን መፍትሄ ለማፍለቅ እየለፉ የሚገኙት አሜሪካና አጋሮቿም መፍትሄው እንደ ሰማይ ርቆባቸዋል። ዓለም አቀፍ ትንታኔ ዘገባውን ስናዘጋጅ ዘ ጋርዲያን፣ ኤፒ ኒውስና ኢስቶኒያ ወርልድን በዋቢነት ተጠቅመናል።